እንዴት ነህ? ደንሽ አሎ ለምን መጣ? ማለት አማርኛ አይደል እንዳወራሁት? አንቺ ራስሽ አይደል እንደደወልሽልኝ? እና በደውልልስ? ምን ሆነሽ ነው ሰላምዬ? ባካታ አቆለምጠኝ፣ ጭራሽ አቆለምጠኛል እንዴ? ግራ አጋባሽኝ እኮ ሰላምዬ። ያጠፋሁት ነገር ካለ ንገሪኝ። ቆይ ምን ይሁን ብለህ ነው የነ ሰላም እናት ታስራለች ብለህ ለጽዮን የነገርካት? ምን ማለት አልነገርኳትም ልትል ነው? አይ እንደሱ ማለት ሳይሆን እኮ ንገረኛ። ቆይ ለምን ነገርካት? ልነግራት እኮ አስቤ አልነበረም። እና እንዴት ነገርካት? ባለፈው ማታ እየጠጣው እያለ መጣች። የት? መጠጥ ቤት ነው። እሺ እባክህ። ከዛ አብረን እየጠጣን ነገርኳት። ምን? ግን በጣም ይቅርታ ሰላምዬ። ከዛስ አብራችሁ አላደራችሁም? አረ በስመ አብ በይ። እንዴት ነው እንደዛ አይነት ነገር የምታስቢው? ቆይ አንተ ልጅ ሀና ላይ እየቀለድክባት ነው እንዴ? ቆይ ምን ብዬ ነው የምቀልድባት? ቆይ አንዴ ጽዮን ጋር አንዴ ሀና ጋር ምን ማለት ነው? እኔ ሀናን ብቻ ነው የምፈልገው። ሰማኛለህ? ከዚህ በኋላ ተሳስተህ ሀና አጠገብ እንዳትደርስ። ምን እያልሽ ነው? ነገርኩህ እዝራ። ከዚህ በኋላ እዚህ አካባቢ ተሳስተህ ባይ ከኔ ጋር ነው እሺ ጸብህ። አሴር አንድ ጊዜ ላናግርህ። ምንም የምነጋገረው ነገር የለም። አሴር በመብርሃን እናውራ። ምንድነው? አንድ ነገር ልነግርህ ፈልጋለሁ። እየጠበቅኩሽ እኮ ነው። አሴር ምን ያሽኮረመምሻል? ንገረኝ እንጂ። አሴር እንዴት ብዬ ልንገርህ? እዝራን ትቼ ካንተ ጋር መሆን ፈልጋለሁ። ምን? ይሄ ደግሞ ማለት ነው? አሴር ካንተ ጋር መሆን ፈልጋለሁ። እንዴት? ፍቅር አይደለም የምትፈልገው? በቃ ፍቅረኛ ሆናለሁ። እስካሁን ከልጁ ጋር አልታረቃችሁ? እንደሱ አይደለም። እና እኔ እዝራን ሳይሆን አንተን መርጫለሁ። ታዲያ ዛሬ ምን ተገኘ? አንተ እኮ በጣም ጥሩ ልጅ ነህ አሴር። ከዚህ በላይ ልጎዳህ አልፈልግም። ጥሩ ልጅ ስለሆንኩኝ ነው አብረሽኝ የምትሆኚው? አዎ። ምን ነው? ሀና የተማርሽ ልጅ ነሽ አይደል? ማለት ሳትወጂኝ አብረሽኝ ስለሆንሽ ደስተኛ መሆን ይመስልሻል? እንዴ ለምን ደስተኛ አትሆንም? ቆይ እኔ ስታቂ ስሜታዊ ሰው ነኝ እንዴ? አሴር ምን እያልክ ነው? ልብሽ ከሌላ ጋር ሆኖ አካልሽ ከኔ ጋር ከሆነ ደስተኛ መሆን ይመስልሻል? እኔን አይደለም የምትፈልገው? በቃ እሺ በለኛ። ሀንቹ እኔ ወደሽኝ እንጂ አዝነሽልኝ እንድትመጪ አልፈልግም። ኧረ አሴር በፈጠረህ አታስጨንቀኝ። እስቲ ዛሬ እንኳን እሺ በለኝ። ሀና እውነቱን ስነግርሽ በጣም አፍቅርሻለሁ። አንቺን በማፍቀሬም ደግሞ በጣም ደስተኛ ነኝ። እና እንደዛ ከሆነ እሺ በለኝና አብረን እንሆና። ይሄን ያክል ክፉ መሆን አልፈልግም። በመወዳት ልጅ ላይ ከዚህ የበለጠ ክፉ መሆን አልፈልግም። አንቺ ጆሮን ሳይሆን እዝራን ነው የምትወጂው። ስለዚህ ወደ እዝራ ተመልሰሽ። ሀና እዝራን ትታ ከኢሰር ጋር መሆኑን መርጣለች። ታዲያ እስከዛሬ ሁለት ልቡና ኢሰር ነው የሚወደኝ ወይስ ደግሞ እዝራ እያለች ስትወዛገብ ነበር። አሁን ግን የእዝራ ፍቅር ትታ አይ ኢሰር ባለውለታዬና ከዚህ በፊትም አባቴንም ሆነ እኔን አዲስ አበባ እንደመጣን ሲንከባከበኝ የነበረ ልጅ ነው። ስለዚህ እሱን ላስከፋ ሆነ ላስቀይመው አልችልም እያለች ተምቹም ባልተረጋጋ መንፈስና ባላስተዋለ ሀናን ስላስቀየማት ይቅርታ ጠይቋታል። እሷም ያደረገው በሙሉ ትክክል እንደሆነና ምንም እንዳላጠፋ ይቅርታ እንዳደረገችለት ተናግራለች። የወይዘሮ ሜላት ነፃ መውጣት በቅርቡ የሚሆን ይመስላል። የወይዘሮ ባዩሽ ገዳይ በቅርቡ ይገኛል። ምክንያቱም ሜሮን ባሁኑ ሜላት እንድታግዘኝ ብላ ወደ ቤቷ አምርታ ነበረ። ግን ያሰበችው ሆኖ ያላሰበችው ነገር ነበር የገጠማት። ወይዘሮ ሜላት እስር ቤት እንደገባች አታውቅም ነበረ። በአካባቢዋ ፖሊሶቹ ሲያንዣብቡ ስላየች እሷም ምን አጥፍቼ ነው ደግሞ የሚያስሩኝ በማለት ትጨነቅ ነበረ። ፖሊሶቹም እሷ ጋር ያደረገችውን የስልክ ጥሪ መረጃ እንደመያዝ ሜሮንን መያዝ ፈልገዋል። በዛኛው ሰውዬ ትሳቀቃለች። ያ የሰማይ ስባሪ የሚያህል ሰውዬ ይገለኛል። ባዩሽን ጨክኖ ድፍት አድርጓታል። አይ ባዩሽ ለዚህ አቅሟ ነው ብዙ ነገር ስታስብና ብዙ ነገር ስታልም የነበረው። እናም በአንድ ቅጽበት እኮ ያ ሰውዬ ድፍት አደረጋት። እኔ ግን ምን ሲያቅነዘንዘኝ ነው ካሜራ ያነሳኋት እያለች ሜሮን ትጸጸታለች። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ተከታዮች እንኳን ደህና መጣችሁ። ቪዲዮውን ላይክ በማድረግ ጀምሩት። ወይዘሮ ሜላት እስር ቤት ውስጥ በጣም እንደተስማማትና ከልጆቹ ጋር ተግባብታ እንደምትኖር ግልጽ አድርጋለች። ፖሊሶቹ ሲያናግሯት እኔ ባዩሽ እውነት ሳይወጣ ከዚህ ለቅቄ መውጣት አልፈልግም ብላ ተናግራለች። ቤተሰቦችሽ እኮ የዋስ መብት ጠይቀው ነበረ።
ባይሳካላቸው ነው እንጂ ቢሳካላቸው ምን ልታደርጊ ነበር ብሎም ፖሊሱ መልስ ሰጥቷት ነበረ። ወይዘሮ ሜላትም በፍጹም እኔ ወንጀለኛ ስላልሆንኩኝና ገዳይም ስላልሆንኩኝ እውነታው እስከሚወጣ ድረስ እዚህ ብቆይ ደስ እያለኝ ነው። ስለዚህ ምንም አልተከፋሁኝም እያለች ነበረ። በእርግጥም ወይዘሮ ሜላት እስር ቤት ውስጥ ሳትከፋ ነው የኖረችው። ከልጆቹ ጋር የምታሳልፈው ጊዜ ራሷን እንድትመለከት ያደረጋት ይመስላል። ታዲያ ሙሉ ታሪኳ ስለ ልጇ አጠፋፍና እንዲሁም ስለ ሟቿ ወይዘሮ ባዩሽ እያወራችላቸው ነበረ። እዛ እስር ቤት ያሉት ሁሉም የየራሳቸው ምክንያት ሲኖራቸው ግን ያሉበት ወንጀላቸውን እንደታሰሩ ያሳያል። እናም አንድ የተረዳችው ነገር እንዳለ አሰበች። ለካስ ሁላችንም በየፊናችን ያላሰብነውና ያልጠበቀው ነገር እየሆነብን ነው። የእስር ቤት የገባሁት ሁሉ ወንጀለኛ እንዳልሆነም ተረድቻለሁ። ያም ደግሞ እሷ ባልገደለችው ጓደኛሽን ገለሻል ተብላ ጥቁር ልብሷን ሳታወልቅ እንኳን ወደ እስር ቤት ተወርውራለች። ያ ነገር ግን ሊያስተምራት እንጂ ሊጸጽታት ወይም ደግሞ ሊያናድዳት እንደማይችል ደጋግማ ለፖሊሶቹም የሆነ በዙሪያ ለሚመላለሱ ሰዎች ተናግራለች። በእርግጥ ልጆቹ ሰላምና ምናሴ ሀናም እናታቸው እንድትወጣ ቢፈልጉም እናታቸው ግን እነሱን ለማጽናናት ብላ እንጂ በጣም እንደተመቻትና ምንም እንደማይፈጠር እናም ደግሞ በቅርቡ ከእስር ቤት እንደምትወጣ ነፃም እንደምትሆን ደጋግማ ተናግራለች። የእሷ እስር ቤት መቆየት ልጆቹን ሰላም ባይሰጣቸውም ግን እሷ ደግሞ ወንጀለኛው እስኪገኝና እኔ ወንጀለኛ ነሽ ተብዬ ወንጀለኛ አይደለችም ተብዬ ፍርድ ቤቱ ነፃ እስካይለቀኝ ተመልሼ ለመምጣት መፈታትም አልፈልግም እያለች በተደጋጋሚ ለፖሊሶቹ ተናግራለች። ታዲያ ፖሊስ ጣቢያ ውስጥ እስር ቤት አብሯት ያሉ ልጆች ሁሉም የየራሳቸው የህይወት ታሪክ ሲኖራቸው ግማሾቹ ያለ ወንጀላቸው፣ ግማሾቹ ደግሞ በሰሩት ስራ ተጸጽተው ሁልጊዜ እያለቀሱና እያዘኑ የሚኖሩ ነበሩ። ከዛ ውስጥ አንዷ ትርሲት ናት። ታዲያ ሁልጊዜ በሰራችው ስራ በጣም ብትናደድም እንኳን ራሷን መቆጣጠር አቅቷት የአእምሮ በሽተኛ እንደሆነች አይነት ነው። ይችኛዋ ደግሞ ሌላ ትኩሳት። ሁሉም ሰው የራሱ ህመም አለበት። ይህንን ለመረዳትና ለማስረዳት ጊዜና ሰዓት እንደሚፈጅ ወይዘሮ ሜላት እስር ቤት ውስጥ ታወራቸዋለች። እናም በአሁኑ ጆን የሀና ፍቅር መቀበል እንዳልፈለገ ገልጾላታል። ሀናም በቃ ኤሰር ሁሉንም ነገር ማውራት ሆነ መነጋገር አለብን ብላ ወደሱ ወዳለበት ስትሄድ ኤሰር ግን ምንድነው እየጠየቁሽ ነው አውሪኝ ነበር ያላት። በንቀት ሀናም በጣም እየፈራችውና ኤሰር ከንግግሩና ከሁኔታው የምትረዳው ነገር በማሰብ ኤሰር እባክህን ተረዳኝ፣ ቀስ ብለን እንነጋገር፣ አትቆጣ፣ ለመረጋጋት ሞክር እያለች ስትለማምነው ነበረ። እንደዛ ስትለው ከቆየች በኋላ እሱም እባክሽ ንገሪኝና ልሂድበት ነበር ያላት። ዛሬማ ሀናም መፍራት ትቶ ፊቷ ላይ የሚያደርገው ድርጊትና የሚያሳያት አክት ሌላ ሆኗል። በእርግጥ ፍቅር እንዲህ ነው ወይ? ሀናም እሺ ልንገርህ፣ እኔ ከዚህ በኋላ ካንተ ጋር እንጂ ከእዝራ ጋር መሆን አልፈልግም። እናም ካንተ ጋር ሆኜ ፍቅሬን ማጣጣም እፈልጋለሁ። እባክህን ኤሰር እምቢ እንዳትለኝ። እናም ደግሞ እባክህን ከእዝራ ጋር ያደረኩትን ምንም ነገር የለም። እዝራ ጋር በአጋጣሚ ነበር ትውውቃችን። ስለዚህ እኔ አሁን ከዚህ በኋላ ካንተ ጋር ነው መሆን የምፈልገው እና አንተም መጉዳቴ በጣም ጸጽቶኛል ብላ ሁሉንም ነገር ፍርጥጥ አድርጋ ስትነግረው ኤሰር ግን ለስሜቴ የምነዳ ሰው አይደለሁም፣ እንዴት ነው የምታስቢኝ ብሎ በሙላሹ ቁጣ ነበር የሰጣት። ሀናም ስለደነገጠችና ምን ማለት እንዳለባት ስላላወቀች እባክህን ኤሰር ልታናግረኝ ሞክር፣ ለምንድነው ፊት የምትነሳኝ? የጠየቅኩህን ነገር ተስማማ ብላ ብጠይቀውም በፍጹም እንደዛ አላደርግም፣ ከፈለግሽ ሰው ጋር መኖር መብት አለሽ፣ እኔ ስለወደድኩሽ ብቻ የኔ እንድትሆኚ አላደርግም። ስለዚህ እኔና አንቺ አዝነሽልኝ ሳይሆን ወደ እኔ ህይወት እንድትመጪ የምፈልገው አፍቅረሽኝ ወደሽኝ ማንነቴንና ምንነቴን ስለምታውቂ አፍቅረሽኝ እንድትመጪ ነው። ከዛ በፊት ግን አንዴም እንኳን ላይሽ አልፈልግም። ከዚህ በኋላ እኔ መከታተልሽን አቁሚ፣ የጀመርሽውን ፍቅር እዛው ጨርሽ ብሏት በተቀመጠችበት ጥሏት ሄዷል።
ታዲያ ሀና ከእለት እለት የሚያስለቅስ ነገር አላጣትም። ትናንትና በአባቱ ሐሙስ ስትሰቃይ እና ለብዙ ጊዜ ስታለቅስ ምን አድርጌ ነው ምን አጥፍቼ ነው እያለች ራሷን ስትጠይቅ ነበር። አለፈ ብላ አባቷ ሰላም ሆኖ ድነው በእግራቸው ሲሄዱ ደግሞ የቤተሰቦቿ ጉዳይ መጣ። ቤተሰቦቿም አንዴ ልጃችን ነሽ አንዴ ልጃችን አይደለሽም እያሉ ሲያንገላቷት ሲያስለቅሷት ኖሩ። ያንንም አለፈችው። አሁን ደግሞ በድጋሚ ቤተሰቦቿን አገኘው ብላ እናቷ ወላጅ እናቷ ልጅ እናቴ ተባብለው ሳይጠግቡ በስተመጨረሻ በባዩሽ ምክንያት እናቷ እስር ቤት ገባች። አሁንም ቢሆን ማልቀሷ አልቀረላትም። መከራዎች በተፈራረቁና በየፈረቃ ይመጡባታል። ሁሉንም ማሸነፍ ዝግጁ ብትሆንም አሁን ደግሞ ኤሰር እያስለቀሳት ነው። እናም ይህንን ያየው ወንድሟ ምናሴ ጆንና ተምቹን ለማስፈራራት ሙከራ እያደረገ ነው። ጆን በእርግጥ አላገኘውም፣ ግን ተምቹ እዛ ሰፈር የሚመላለስበት ጉዳይ አለው። ጉዳዩ ድንብላል ስትሆን እሷን ለማየት በተደጋጋሚ እነሱ ሰፈር ይሄዳል። በአጋጣሚ ምናሴ ወደዛ ሰፈር ሲሄድ ይገናኛሉ። አንተ ደግሞ እዚህ ምን ትሰራለህ እኛ ሰፈር ብሎ ሲጠይቀው ምን አገባህ ደግሞ ብሎ ምላሽ ሰጥቶታል። ትንሽ ግጭት የፈጠሩ ይመስላሉ። ምናሴም የማይገባውን ንግግር ተናግሯል። ምናሴና ሀና ሊያጣላ የሚችለው አንድ ነገር ተፈጠረ። ተምቹም ለምንድነው አንተ ልጅ የምትከታተለኝ? ለምን ትፈታተነኛለህ? የትም ሰፈር ብሆን አንተ ምን ይመለከታል ብሎ ተናግሮታል። ሀና ላይ ያደረገውን ነገር ሰምቻለሁ። ጭራሽ ቤታችን መጣ ደግሞ ምን ትሰራለህ እና አንቃም ልትገላት እንደነበር ሰምቻለሁ። ምን ብታደርግ ነው ደግሞስ? ለምንድነው እንደዚህ የምታደርጋት ብሎ ጠይቆት ነበረ። እሱም አይመለከትህም ያልኳትን ነገር ካልፈጸመችና ገና ሲጣድርጌ እገላታለሁ በማለት ነበር የመለሰለት። ምናሴም ይሄ ነገር ቢያናድደው አንተ ወንድነህ ከዚህ በኋላ ሀና አጠገብ እህቶች አጠገብ ብትደርስ እኔን አያርገኝ አንተም እኔን እገልሃለሁ ብሎ ነበረ። ታዲያ የተዛዛቱ በዛን ሰዓት ነበረ ተምቹ ድንብላልን ሳያገኛት ተመልሶ ይሄደው። ይህ ነገር ሀናንም አስቆጥቷታል። ሀና ከእዝራ ጋር ያላት ግንኙነት አቆማለች። ከዚህ በኋላ አይንህን ላፈር እኔ አልፈልግህም እያለች ነው። በሌላ በኩል ኤልያስ ለሀና ይደውልላታል። ሀና በእርግጥ ግራ ቢገባትም አሁንም ግን ወስና ከጆን ጋር ለመሆን አስባ ነበረ። ጆን ደግሞ በምላሹ የሰጣት ትንሽ አሳዝናል። ታዲያ ምን ማድረግ አለባት አታውቅም። ቤት ሄዳ ደግሞ ቤት ውስጥ ያገኘችው ሌላ ነገር ነበረ። ምናሴ ተምቹና ጆን እንደሚዝቱባት ተናግራለች። በእርግጥ አሁንም ደብሯታል። ለምን ደበረሽ? ኤሰርና ተምቹ ስለሚያስቀይሙሽ ነዋ፣ በእነሱ ምክንያት ነው የሚደብርሽ ብላ ሰላም ስትጠይቃት አዎ በእነሱ ምክንያት ነው ብላ ተናግራለች። ተምቹን እንኳን አግኝቼው ዛሬ ሀና ለምንድነው አንገቷን ያነካት ብዬ ጠይቄው እንደውም ጭራሽ ገላታለሁ ብሎ አስፈራርቶኝ ሄደ። ለምንድነው የሚገላት? እኔም አንተን እገልሃለሁ ብዬ ሲሄድ እሱም በዛ ነገር ተጣልተን ነበረ ብሎ ለሀና ሲያስረዳት፣ ሀና ግን አንተ ምን አግብቶ ነው ኤሰርና ተምቹን የምትገለው ብላ ጭራሽ ምናሴን እየተቆጣችሁ ነበር። ምናሴም እህቴ እኮ ነሽ፣ ለምንድነው እነሱ ሲበድሉሽ እኔ ዝም ብዬ የማየው? እናስ ደግሞ ለነሱ እየተቆረቆርሽ ነው እንዴ ብሎ ጠይቋት ነበር። አዎ ከናንተ በፊት እኮ የማውቀው እነሱ ነው። እነሱ ንጹህና መልካም ሰዎች ናቸው። ስለዚህ ማንም ሰው እንዲያስቀይማቸው ሆነ እንዲጎዳቸው አልፈልግም። እናም ከዚህ በኋላ በእኔ ምክንያት ማንም ምንም ብሎ እንዲናገራቸው አልፈልግም በማለት ሰላምም በሰዓቱ በጣም ስለተናደደችባት አንቺ ልጅ ምን እያሰብሽ ነው? ሁልጊዜ እነሱን ነው እንዴ የምታስቀይሚው? እኛን ነው ወይስ እነሱ ቤተሰብሽ ብላ ስትናገራት ሰላምን በሰዓቱ ተናዳ ስለነበር ሀናም መልስ ልትሰጣት አልቻለችም። ምናሴም በቃ ሀና በሰበቡ በትንሽ በትልቁ እየተናደደች ከኛ ጋር ለመራቅ እየሞከረች ነው የሚል ሀሳብ ገብቶበታል። በእርግጥም ሀና አሁን ላይ ያለችበት ነገር ከባድ ቢሆንም ቤተሰቦቿንም ማስቀየም የለባትም። ተምቹም በተናገራት ነገር በተደጋጋሚ ይቅርታ ጠይቋታል። ምክንያቱም ማነው ያደረገችውን በሙሉ ወደ ጆን ተመልሳ እንደምትመጣ ጆን ሁሉንም ሲያስረዳው ተምቹም አው ትክክል ነህ ናት፣ አንተ ግን ለምንድነው እንደዚህ ያልካት? ለምንድነው ፍቅሯን ያልተቀበልካት? ለምን አብራችሁ እንድትሆኑ አልነገርካትም ብሎ ቢነግረውም
ጆን ግን በፍጹም ከዚህ በኋላ ከሷ ጋር መሆን አልፈልግም። ብትወደኝና ብታፈቅረኝ ኖሮ ገና ድሮ ታፈቅረኝ ነበር። አሁን ግን አሳዝኛት ወይም ደግሞ ውለታዬ ገዝቷት እንጂ እኔን አፍቅራኝ ወይም ወዳኝ አይደለም። እኔ እንደዚህ አይነት ሰው አይደለሁም። አፍቅሮኝ ለመጣ እንጂ ውለታዬ አስሮት ለመጣ ሰው ቦታ የለኝም። ስለዚህ ከሀና ጋር መልሼም ቢሆን ከሷ ጋር ልሆን አልችልም ብሎ ለታምቹ ነግሮታል። ታምቹም ምን አይነት ግራ የሚያጋባ ሰው ነህ? ትናንትና ሀና ካልሄደች ብለህ ስታለቅስ ነበረ። ዛሬ ደግሞ ሀና እንደዚህ አለች ብለህ ትቆጣለህ። ቆይ አንተ ሰውዬ ምንድነው ሐሳብ ብሎ ጆን ቢናገረውም ጆን ግን በሐሳቡ እንዳልተስማማና ከዚህ በኋላ ሀና የምትባል ሴት መርሳት እንዳለበት ደጋግሞ ሲናገር ነበር። እናም እየጠጡ አንድ ሁለት በማለት ታምቹ አይ እኔን አይመለከተኝም፣ ከዚህ በኋላ ሀናን ይቅርታ መጠየቅ አለብኝ ብሎ ወስኖ በጧት ሄዶ ሀናን ይቅርታ ጠይቋታል። ሀናም እንዳልተቀየመችውና ምንም እንዳላጠፋ ነግረዋለች። ማጥፋቱን አጥፍቻለሁ ሀኒዬ፣ እንደዛ ማድረግ አልነበረብኝም። ያ ድንጋይ ራስ ጓደኛዬ ሲነግረኝ በሰዓቱ አላመንኩትም ነበር። እናም አንቺ ትክክል አልነበርሽም፣ እኔ ግን ትክክል አይደለሁም። ከዚህ በኋላ ግን ላስቀይምሽ አልፈልግም ብሎ ተናግሯል። ሀናም እባክህን አንድ ነገር እርዳይ ብላ ጠይቀው ነበር። ምንድነው የምረዳሽ አንቺ ብሎ ሲጠይቃትም ታምቹ ከጆን ጋር አብረን እንድንሆን አግዘኝ። ጆን በድጋሚ እኔ ወደ እሱ ሲሄድ እሱ ግን ወደ እኔ ሊመጣ ፈቃደኛ አይደለም። እኔ ሰላማዊ ኑሮ ነው የምፈልገው። ጆንን ላስቀይመው አልፈልግም። እባክህን አንተን እሱ ይሰማሃል። ስለዚህ አብረን እንድንሆን አመቻችልኝ ብለው ነበር። እሱ ግን በፍጹም ማታ አብረን ነው ስንጠጣ ያመሸ ነው። በጣም ስክር ብሎ ሲያወራ ነበር እና ካንቺ ጋር ላለመሆን ገግሟል ብሎ ሲያወራ ነበረ። በተደጋጋሚ ካንቺ ጋር ላለመሆን እያወራኝ ነበረ። እኔም ለምን ብዬ ስጠይቀው ወዳኝ ስትመጣ እንጂ ይሉንታ ይዟት ወይም ደግሞ ውለታ አስሯት አይደለም ወደ እኔ እንድትመጣ የምፈልገው በሚለው ነገር እንድትመጣ ካንቺ ጋር ሊሆን አይፈልግም ብሎ ነግሯታል። ሀናም ግራ ቢገባት እሺ ምንድነው ማድረግ ያለብኝ ብላ ጠይቀው ነበረ። ግን ደግሞ ምን ማድረግ እንዳለባት አላወቀችም። ታምቹም እንግዲህ ምን ማድረግ እንዳለባት ስላላወቀ እኔ በበኩሌ በቃ ስላጠፋሁኝ ይቅርታ ልጠይቅሽ ነው የመጣሁት በማለት በዚህ ነበር የተለያዩት። እናም ሜሮን በቅርቡ ሁሉንም ነገር ትናገራለች። ወይዘሮ ባዩሽ ገዳይ ይገኝና ወይዘሮ ሜላት ሰላማዊ ኑሮ ትኖራለች ማለት ነው። ግን ደግሞ አቶ በቃሉስ የተባለው ሰውዬ ወይዘሮ ባዩሽን ስትገል ሜሮን የቀረጸችውን ፎቶ የዛ ሰውዬ ሲሆን ሜሮንም ያንን ቪዲዮ ይዛዋለች። የዛሬ ቪዲዮ በዚህ አልቋል። በቀጣይ ክፍል እስከምንገናኝ ድረስ ቸር ሰንብቱ ውድ ቤተሰቦቼ። ላይክ፣ ሼር እንዲሁም ቻናሉን ሰብስክራይብ